ሰላም ሰላም ቤተሰቦች እንግዲህ ዛሬ የሀያትን አስክሬን እንግዲህ ወደ ኮምቦልቻ ለመላክ ጉምሩክ ነው የሚገኘው። እንዴት ናችሁ? ደህና ናችሁ? ወደ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱንና ለማትለየው ወለላይቷ ቅድስት ድንግል ማርያም የተመሰገነች ይሁን። ሰሞኑን በጣም ጠፍቻለሁ። ሰርግ ነበረብኝ። አሰሪዬ አሊያም መዳሜ ወንድ ልጇን ትድራለች እና ያው ሰርግ ሲኖር መቼም ጠላ ስጠምቆ ነው የቆየሁት አልላችሁ። አሊያን ጠጅ ስጥል ነው የሚባለው አይደለም የቆየሁት ያው አንዳንድ ቤቶች ወይንም አንዳንድ የሚስተካከሉ ቤቶች ይኖራሉ። ብዙ ስልክ አይፈቀድም፣ ስራ ስለሚበዛ ስልክ ብዙ አልይዝም ማለት ነው። ኩሽና እንደ አዲስ አሳደሱ የእንግዳ ቤቶችን ምናምን እዚህ በዛው ጠፋው። የሰርግ ነገሮች ሲስተካከሉ ምናምን ስራ ይበዛልና በዛ ላይ ጠፋሁት። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። አላችሁ ባላችሁበት የእግዚአብሔር ሰላምታ ከእናንተ ጋር ይሁን። ዛሬ 2 ቀን 3 ቀን ሶሻል ሚዲያ ቲክቶክ ላይ ዩቲዩብ ላይም የሆነ ነገር አየሁኝና እውነት ሰው ምን ያህል እንደዚህ እንደሚዋደድ ምን ያህል እንደዚህ እንደምንተሳሰብ እኮ ገርሞኝ ማለት ነው። ሀያትን ቲክቶክ ላይ ማያውቃት የለም ሙስሊም እህታችን ማለት ነውና እኔ እኮ ለላይክ እና ለፎሎ አለም ለጥቂት ሰብስክራይብ ብላችሁ ለምን እንደዚህ እንደምታረጉ አልገባኝም። ማለት ውሸትም እኮ አንዳንድ ጊዜ ትንሽ ለእውነት ጠጋ የሚል ነገር ሲዋሽሩ የእውነት አንደበታችሁ ክፉ ነገር አታስተምሩ። ሲዋሽም እኮ ሲቀለድም አግባብ ያለው ቀልድ ሲሆን ነው ጥሩና ሀያት ቤተሰብ አላት። ቤተሰብ እንኳን ባይኖራት እንኳን የሚወዳት ጓደኞች ይኖሯታል፣ ዘመድ አዝማድ ይኖሯታል። እንደው ሰው ያለ ሰው አልተወለደም አይደለ? እህት፣ ወንድም፣ አባት፣ እናት አለው። እንዴት ነው ሞታለች ብላችሁ እንደዚህ የምትናፍሱት? ልጅቷ በህይወት እያለች የእውነት ምን ያህል እኔ ስሰማ ምን ያህል እንደደነገጥኩ እመቤቴ ማርያምን ምን ያህል እንደደነገጥኩ እኔ በቲክቶክ ነው የማውቃት። ምን ያህል እንደደነገጥኩ እግዚአብሔርን ለምን እንዴት ከእግዚአብሔር ጋር ራሱ ክርክር የጀመርኩት እንዴት ለምን ምናምን እያልኩ ማለት ነው። በጣም እውነት ትገርማላችሁ። እኔ ምንም አልላችሁም። እግዚአብሔር ልቦና ይስጣችሁ። እውነት በጣም ነው ያናደዳችሁ። እንደዚህ ብላችሁ ሞታለች ብላችሁ በየሶሻል ሚዲያ የምታሰራጩ ሰዎች ልቦና ይስጣችሁ። ሬሳዋ ወደ ኮምቦልቻ ገባ። ኮምቦልቻ ቅር አንተ እንደው ኮምቦልቻ ያስቀራዘው ምን ልበል ታዲያ? ግራ ገብቶኝ ነው። ኮምቦልቻ ያስቀራል። ሬሳዋ ኮምቦልቻ ገብቷል። እኮ በቃ ሲዋሽ እንኳን እኮ ትንሽ ለእውነት ጠጋ የሚሉ ውሸት ዋሹ። በቃ እንድናምናችሁ ቢያንስ ትንሽ ሰውንም በዚህ ልክ ደግሞ አታስደንግጡ። ጥሩ አይደለም። ቆሌያችሁ ይገፈፍና እኛን ቆሌ ለምንድን ነው የምትገፉት? ለእኛ እህታችን ነች እኮ እንዴ በስደት ሀገር እንደዚህ ተንገላታ። ምነው ትንሽ እንኳን እንደው ብታርፍበት እፎይ ብትልበት ጥሩ ነገር እንኳን ብትናገሩ ምን አለ? አገባች፣ ወለደች፣ ጥሩ ትዳር ያዘች፣ ጥሩ ርዝቅ ገጠማት አትሉ? በቃ እኛ ላይክ እናደርጋለን። የእውነቴን ነው ላይክ እናደርጋለን። በዛ መንገድ ነው ሞተሽ ብላችሁ እንደዚህ ደግሞ እኮ እናንተ የውሸት አይመስልም እኮ። ለተባበራችሁኝ እናመሰግናለን። ሬሷ ኮምቦልቻ ገብቷል። ለምስር ወይኔ ምን አለበት ስንቱ የተቸገረ ሽንኩርት ግንባሬ ፈነከተኝ እናንተ። ስንት የተቸገረ ስንት እያለቀሰ ያለ ሰው አለ። ስንቱ ሞቱ በየአረብ ሀገሩ ፍሪጅ ውስጥ የሞላለ። እነሱን አታስገቡም? ገና ያልሞተን ሰው ሞተ ብላችሁ ተመኘታችሁ። ገና በምኞት እንደው ለሰው ጥሩ ነው ባይዘው ትሞታለች ብላችሁ አትሞትም። ረጅም እድሜ ነው የምትኖረው። እንግዲህ ቻሉት።
እንግዲህ ቻሉት። አሁን እስቲ ለአረብ ሀገር ሴት እንደዚህ አይነት ምኞት መመኘት ምን ይሉታል? አይታችኋል እንዴት እንደምንሰራ ፊታችን። እውነት ሙቀት አይደለም። የነሱ ጩኸት እንደ ጩኸት አይቆጠርም። መትረየስ በሉት ዲሽቃ የተጣለ ነገር የነሱን ጩኸት የአየሩን ሙቀት ችለን ስንቱን ነገር ተቋቁመን ሰርተን የእውነት ሞተሽ ብሎ እስቲ ለሞቱት ያው ስንት አረብ ሀገር ስንት በስደት የሞቱ ልጆች አሉ። አይበቃም የነሱ ሞት? እስቲ እቺ ልጅ ብትሞት ምን ታገኛላችሁ? እኔ እኮ ጥያቄ ሆነብኝ። ምን ጥቅማቸው ምንድነው? ላይክ እና ፎሎ በቃ እንደዛ ባትሉ ራሱ እኛ ላይክ እናደርጋለን። ሲጀመር እኮ እንደውም ስደት ላይ ያለ ነው እንጂ ቪዲዮአችን የማይታየው ሰብስክራይብ የማታደርጉን እንጂ እኛ እኮ እናንተን እናደርጋለን።